ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ ዛሬም ተመሳሳይ የሆኑ ፊደሎችን እናያለን ማለት ነው። ትላንትና ሶስት አይነት ሀ ፊደል እና ከሀ ጋር የሚመሳሰለውን ሀ ፊደልን አይተናል ማለት ነው። ዛሬ ደግሞ እነዚህ ሁለት የሚመሳሰሉ ፊደሎችን እናያለን። ከዚህ በኋላ በአማርኛ ፊደል ከነዚህ ውጭ አንድ ፊደል ጸ የሚባል የሚመሳሰሉ ፊደሎች አሉ። በቀጣይ እሱንና ሌሎችን ትምህርቶችን እናያለን። በዛሬ ግን እነዚህ የመጀመሪያው ሰ ነው፣ ይሄም ሰ ነው፣ ይሄ አ ነው። ከዚህኛው አ ጋር የሚመሳሰል ፊደል ደግሞ አንድ አለ። በተጨማሪም ስለሱ እናያለን ማለት ነው። የኛ የዩቲዩብ ቻናል ቤተሰብ ሆኖ ሰብስክራይብ በማድረግ ምክንያቱም የቋንቋ ትምህርቶችን የሂሳብ ትምህርቶችን በአማርና በቀላል አቀራረብ ለወደፊትም ይዘን እንመጣለን። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሁሌ የምንለቃቸው ፖስት ስናደርግ ቪዲዮ እንዲደርሳችሁ፣ በተጨማሪም ባላችሁበት ሆናችሁ አማርኛ ማንበብ መጻፍ ላይ የሚቸገራችሁ፣ ቃላት ገጣጥሞ ማንበብ መጻፍ ላይ የሚቸገራችሁ ይህን ስልክ ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልኝ ባላችሁበት ሆናችሁ ከኛ ጋር በቀላሉ ትምህርት መማር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሴቭ አድርጉት መጀመሪያ። በመቀጠል ኢሞ ወይ ቴሌግራም ላይ ገብታችሁ ይህን ቁጥር ፈልጋችሁ ሴቭ ያደረጋችሁትን መደወል ነው ማለት ነው። አሁን ወደ ትምህርቱ እንሄዳለን። እሺ የመጀመሪያው ፊደል ያው እንግዲህ ሰ ነው። ሁለተኛውም ሰ ነው። ነገር ግን ይሄኛው የሚታወቅበት ስም አለው፣ ይሄም የራሱ ስም አለው። ስለዚህ ይሄኛው እሳቱ ሰ ንጉሱ ሰ ተብሎ ሲጠራ ማለት ነው። ንጉሱ ሰ ሲባል ይሄኛው ሰ በዚህ ይጻፋል። እሳቱ ሰ ተብሎ ሲጻፍ ደግሞ ይሄኛው ሰ ይጻፋል። አሁን ወደ ጎን ሁሉንም እናነባቸዋለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይሄኛውንም ስናነብ ምንም የሚቀየር ነገር የለም። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ስለዚህ የዚህን ሰባተኛ ፊደልና የዚህ ሰባተኛ ፊደል ከቅርጻቸው ውጪ ምንም የሚለያቸው ነገር የለም። ስለዚህ ይህንን ለመጻፍ ይህንን መጠቀም እችላለሁ። እናንተ ሲጻፍላችሁም ሆነ ስትጽፉ በዚህ መንገድ ተመሳሳይ እንደሆነ በዛ መረዳት ይኖርባቸዋል። ይሄ ደግሞ አ ነው። አ ፊደል በአማርኛ ፊደል ደግሞ በዋናነት አ የሚታወቀው ምንድነው? የአማርኛ ፊደል አናባቢ ነው ተብሎ ይታወቃል። አሁን ለምሳሌ በእንግሊዝኛ አናባቢ የሚባሉት ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው። ነገር ግን የአማርኛ ደግሞ እነዚህ ሰባቱ ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ እነዚህ የአማርኛ ፊደል አናባቢ ናቸው። አሁን ለምሳሌ ሰ አለ። ሰ ፊደል ሰን በእንግሊዝኛ ስንጽፈው ኤስ እና ኢ ነው። ኢ አናባቢ ነች። በአማርኛ ሰን ስንጽፍ ወይም ሱን ስንጽፍ ግን አንድ ፊደል ብቻ ነው የምንጠቀም። በእንግሊዝኛ ሲሆን አናባቢውን እንጽፋለን። በአማርኛ ሲሆን ግን አናባቢው አይጻፍም። አንደኛ የቤት ስራችሁ ለምን? አንደኛ ይሄንን እንድትመልሱልኝ። ይሄ የቤት ስራ ነው። በቀጣይ ቪዲዮ ለዚህ መልስ ይዤ እመጣለሁ። በእንግሊዝኛ ፊደል በእንግሊዝኛ ቋንቋ ሲሆን አናባቢዎች አብሮ ይጻፋሉ። አሁን ሰን ስትጽፉ ኤስ እና ኢ አናባቢ ነች። ሱን ስትጽፉ ኤስ እና ዩ አናባቢ ነች። በአማርኛ ግን ሰ አለ፣ ሱ አለ፣ ሲ አለ ብቻውን ነው የሚጻፈው። እነዚህ አናባቢ ናቸው። የአማርኛ ፊደል አናባቢ የሚባሉት እነዚህ የአ ቤተሰቦች ሙሉ ናቸው። ነገር ግን አንጽፋቸውም። እንደ እንግሊዝኛ ሁለተኛ ደርበን አንጽፋቸውም። ለምን? እሺ ሁለተኛው የቤት ስራችሁ ደግሞ ሁለተኛውን ከአ ጋር የሚመሳሰለው ይሄ አልፋው አ ነው። አይኑ አ የሚባል አ አለ። እሱን ደግሞ ኮመንት ላይ ሰባቱን አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚባለው ሁለተኛውን አ እና ጸ የሚባለውን ፊደል ኮመንት ላይ እንድትጽፉልኝ እፈልጋለሁ። መማር የምትፈልጉ ተማሪዎች ስልክ ቁጥሬን ሴቭ በማድረግ ደውሉልኝ። በቀጣይ ቪዲዮ ደግሞ እነዚህን ጥያቄዎች ግልጽ በሆነ አማርኛ በእንግሊዝኛም በአማርኛ ማድረግ ሰርቼ አቀርብላችኋለሁ። እወዳችኋለሁ። እንደመማር የምትፈልጉ ተማሪዎች ሳትፈሩ እንደምትደውል ተስፋ አደርጋለሁ። ሰላም ሁሉ ከእናንተ ጋር ይሁን። ባላችሁበት ሰላም ሁኑልኝ።